ወአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነታ አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ እጥር ምጥን ያለ የቤት እቃ እና ብርድ ልብስም እዚህ ጋር አላት። ከዛ መፈረሻ ነው ማሳያችሁ ማለት ነው። ቆንጅዬ የቤት እቃ እጥር ምጥን ያለ አላት ማለት ነው። ከእቃውን ከመንገሬ በፊት ትንንሽ እቃ ትገዣለሽ ወይ ያኔ ትንሽ ብር እቃ ትገዣለሽ ወይ እያላችሁኝ ነው። አዎ እኔ እቃ ትንሽ ነው እቃ ትልቅ ነው ብዬ ንቄም ብዙ ስለሆነም እንትን ብዬ አላቅም ማለት ነው። ያው ታውቃላችሁ ብዙ ልጆች እየገዛሁላችሁ ነው በትንሽ ብርም በብዙ ብርም ማለት ነው። እና ወደ ዛሬ እቃ ስመለስ እዚህ ጋር ያለው ምንጣፍ እና ይሄ መጋረጃ ለሌላ ነው ማለት ለሌላ ትራስ ልብስ እሷ ብሉ ብላክ ስላላት ለሱ ማች ማረጊያ ነው ማለት ነው። ግን እኔ ዝም ብዬ ነው ያነጠፍኩት። በጣም ነው የሚያምረው። መጋረጃውም ሲሊቨር የበዛበት ይሄ ቆንጆ መጋረጃ ነው። ግን ይሄ መጋረጃ ለዚህም መሆን ይችላል። ያያችሁት ጫፍ ጫፏ ላይ ትንንሽ የቀያይ ነገር ስላለው መሆን ይችላል ማለት ነው። እንትኑም ሲሊቨር ስላለው ማለት ነው። ይሄም ሲሊቨር ስላለው እንትኑም ሲሊቨር ነው እና ለሁለቱም ማድረግ ትችላለች። እነዚህ መጋረጃዎች ከስከዛሬው 1400 ከሚገዙ ሰፋ ሰፋ ይላሉ። ዋጋቸውን እነግራችኋለሁ። በጣም የምታምር ቆንጅዬ የጅማ ረከቦት በነጩ ነው ይሄ እና ሁሉም መፈረሻውም የቤት እቃውም ብርድ ልብሱም ሆኖ 75100 ብር ነው የፈጀው። 400 ብሩ የትራንስፖርት ነው ማለት ነው። 400 ብር የሆነው ለዚህ ለቃው 300 ነው ያስከፈሉኝ ማለት ነው። ከዛ ይሄኛው ብርድ ልብሱ ደግሞ እዚሁ ኮምቦልቻ ነው ብርድ ልብስ የሚቀንሰው ከኮምቦልቻ ነው የገዛሁት እና 100 ብር ከፍዬ ነው ያመጣሁት ማለት ነው። እና ምን ልላችሁ ነው እዚህ ጋር እንደምታዩት ቆንጅዬ ረከቦት አለች 1800 ብር ነው። እንቁላል ሲኒ አንድ ደርዘን 1600 ብር። ቆንጅዬ ሲኒ ነጭ ብቻ ነው የምፈልገው ጆሮ ያለው ብላኝ አነስ ትላለች ትንሽ ሴራሚኩ ጋር በነገራችን ላይ እኩል ነው የሚሆነው። ያኔ ቆንጅዬ ሲኒ ናት እንደምታዩት። ዋጋዋ 1600 ብር ነው። ግማሽ ደርዘን እዛ ጋር አላት ማለት ነው። ይሄኛው ግማሽ ነው። ረከቦቱ ያው ያለው አክሰሰሪ ፌርሜሎ እና ማስቀመጫ ጀበና ማስቀመጫ ማጨሻ። በነገራችን ላይ የጅማ ረከቦት እኔ ሁሉ ቀን ማላወጣው ያው አንዴ ካሳየኋችሁ ሳምንት 15 ቀን ቆይት እያልኩ ማሳያችሁ እስከነ ላስቲኩ ሲሆን ውስጥ ነው መሳቢያው ውስጥ ነው የሚሆነው። ይሄ ለዛ ነው እንጂ ሳይኖረው ቀርቶ አይደለም። እና ሳይኖረው ሲቀር ደግሞ ዛሬ የለውም እንደዚህ ነው ብዬ እናገራለሁ። ታውቃላችሁ እዚህ ጋር ደግሞ የሳሩ ሱፍራ በአንደኛ ደረጃው እንደምታዩት የዚህ ዋጋ 2500 ብር ነው። 2000 ብርም አለ 2100ም አለ። ግን ሁለተኛውና ሶስተኛው ከሆነ ምንም አይረባም ማለት ነው። ይሄ ከዋጣችሁ አይቀር አንዴ ብታጥቡትም ምንም ብትሉት ምንም አይሆንም ማለት ነው። ቆንጆ ሱፍራ ነው። ቆንጆ የሳሩ ሱፍራ ከዛ ከነጭ ረከቦት ጋር በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ከዛ ወደ እቃ ስመጣላችሁ እዚህ ጋር የፌሮ ሙቀጫ ከነዘነዘነው አላት። የዚህ ዋጋ 900 ብር ነው። ትሪ ይሄ ትሪ 45 ቁጥር ነው። 45 ቁጥሩ 400 ማን ነው 400 ብር ነው። አፍዋን 500 ብር ማለት ይሄ ነው። ከዛ ይሄኛው 650 1150 ብር እንደዚህ ሆኖ የከፈልኩት ማለት ነው። ከዛ የማይካ ሰርቪስ 850 ብር የሚያምር ቆንጆ ከለር ያለው ነው። ጀርባው ሁሉም የታወቀ ነው። አንድ አይነት ነው የሁሉም ማይካ ሰርቪሶች ጀርባ ነጭ ነው ማለት ነው። እና ይሄንን ይመስላል። በጣም ነው የሚያምረው ማሻአላ። ከዛ የቁርጥ ሰሃን 1680 ብር በሰማያዊ ነገር አለው። ይሄም እንደምታዩት ትንሽ ጠቆር ያለ ነው ግን ለቆሻሻ ምናምን ቆንጆ ነው። ቆሻሻ ደግሞ ሲጀመር ብዙን አይይዝም የዚህ አይነት ማለት ነው። ግን ደግሞ አልፎ አልፎ በረኪና ጠብ እያደረጉ ማጠብ ጥሩ ነው ብዬ ነው የማስበው። ያው ማይካ ነገር የታወቀ ነው። አረቦቹን ቤት ማይካ ካለ ይይዛል እናውቃለን ማለት ነው። ከዛ እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሿ 550 ማዕደን ክዳኑ ከታች ነው እንድታሸገ። ትልቁ 2500 ብር ትልቁ ቀንሶ ነው እንጂ 3500 ብር ነበር። ዴይሊ የውሃ ግላስ ይሄንን 2600 ብር። የሻይ ብርጭቆ አንድ ደርዘን ቆንጆ ወፍራም ነው 1200 በራድ 750 ብር 1 ሊትር
ከዛ ኢታል ባለ 5 አለ። ኢታል ባለ 5 እዚህ ጋር ደርድሬዋለሁ ማለት ነው። የዚህ ዋጋ 5500 ብር ጨምሮ ነው እንጂ 5200 ነበር ባለፈው የገዛሁት ማለት ነው። ከዛ የወጥ ሰሃን ግሎባል ክዳኑ ግዛዝ ነው እንደምታዩት ማሻአላ በጣም ነው የሚያምረው። በነጭ ነበር ያለችኝ ግን ነጭ አላገኘሁም። ያው ባገኘሽው ግዢ ብላኛለች። ካገኘሽ ግን ነጩን ካልተገኘ በተገኘው ግዢልኝ ስላለችኝ ይሄ 8000 ብር ነው ማለት ነው። ካርቶኑ ይሄ ነው እዚህ ከታች ያለው ማለት ነው። ከዛ ሀባይብ እቃዎቿ እነዚህን ይመስላሉ። መፈረሻውን ረከቦቱን አንስቼ ላሳያችሁና ከዛ ብርድ ልብስም አላት ማለት ነው። የሱፍራው ስፋት እንደዚህ ነው። 1 ሜትር በ1 ሜትር ትልቁንም ረከቦት ብትደረድሩበት ቆንጆ ነው። አብዛኛውን እንደውም ከዚህም ያነሰ ይገዛሉ ብዙ ሰዎች ማለት ነው። ያኔ ለዋጋውም ቅናሽ እንደገና ደግሞ እንደ ቤታቸው ጥበት ማለት ነው። ከዛ እዚህ ጋር እንደምታዩት የቻይና ጨርቅ ነው። ይህ ስለ ጨርቅ ደግሞ ላብራራላችሁ። ለምሳሌ አንዳንድ እህቶች መጅሊስ ባለማወቅ ነው የምታሰሩበት። ይሄ ጨርቅ ሲታይ በጣም ውብ ነው። መጅሊስም ቢሰራበት በጣም ያምራል። ግን ለመጅሊስ አይሆንም። የትራስ ልብስ ነው ይሄ የሚሆነው። ብዙ ቦታ አያለሁኝ እያሰራችሁበት ማለት ነው። ግን ደግሞ ጥንካሬ የለውም። ቻይና ነው። ቻይና ለኢትዮጵያ የምትልከው ነው። ይሄ ሁሉም ቻይና ነው። ግን ደግሞ ቻይና ለኢጅፕት የምትልከው ኢጅፕት ይባላል ማለት ነው። ኢጅፕት ወይም ግብጽ ማለት ነው። ግብጽ ቆንጆ ነው። ቱርክ አለ። ቱርክ ደግሞ ቱርክ ራሱ አምርታው ሳይሆን ከቻይና የሚላከው ማለት ነው። እና ምን ልላችሁ ነው እንዲህ አይነት የመጅልስ ልብስ አታሰሩ። እኔ ጋር አሰራችሁ እንትና ጋር አሰራችሁ ሳይሆን እኔ ብታዙኝም ታውቃላችሁ። መጅልስ ያዘዛችሁኝ ሰዎች ይሄ ጨርቅ አይሆንም፣ ይሄ አይሆንሽም፣ ይሄ እንደዚህ ይሆንብሻል፣ ጥሩ ያልሆነውን ነገር በደንብ አስረድቼ ነው መጅልስ ትእዛዝ የምቀበለው እና ምገዛላችሁ ማለት ነው። እና ይሄ ለመፈረሻ ቆንጆ ነው። መፈረሻ ምንም እንትን አይልም። ለምን በየጊዜው ለምሳሌ እኔ አሁን 2 አይነት ነው ያለኝ። ይሄኛው አንድ 15 ቀን ምናምን ከቆየ በኋላ ከዛ ደግሞ ሌላውን አለብሳለሁ ማለት ነው። የኔ ብሉ ብላክ አለኝ ታውቃላችሁ። እና ምን ልላችሁ ነው ይሄ ስለሚቀያየር እንደገና ደግሞ እንደ መጅሊስ እንትን ስለማይቆይ ስላችሁ መጅሊስ አሁን 1 2 አመት ቆይታችሁ ባለሀብት ነን ያሉ ሰዎች ራሱ በ3 በ4 አመት ነው ጨርቁን የሚቀይሩት። አብዛኛውን ጊዜ እዛው ያሳጥባሉ ምናምን እንጂ አይቀይሩትም። እና ቆይታችሁ ተቀይሩታላችሁ መጅሊሱን። ግን ደግሞ ይሄኛው እንደዛ አይቆይላችሁም ልላችሁ ፈልጋለሁኝ። የዚህ የትራስ ልብስ ዋጋ የትራሱ 650 ብር ነው። 12 ሲባዛ በ650 እዚህ ጋር 7800 ብር። የፍራሽ ልብስ ደግሞ 4 ሲባዛ በ2180 ብር 8720 ብር ነው ያሰራሁላት ማለት ነው። በጣም ነው የሚያምረው። ያለበሰም አላት እዚህ ጋር ስላላለበስኩት ነው ይሄንን ማለት ነው። ያኔ ከቦታው አንፃር ነው እቃ ምናምን ስላለ ያኔ የሰው የተቀመጠ እቃ ምናምን ስላለ የተቀመጠ ስላችሁ ትራንስፖርት እስከሚገኝ ማለት ነው ስላለ ለዛ ነው በአንድ በኩል ያነጠፍኩት ማለት ነው። እዚህ ጋር እንደምታዩት በጣም ነው የሚያምረው። ከዛ መጋረጃ ደግሞ 1300 ብር የሚሸጠው ሜትር ከ30 ነው ሲለካ ማለት ነው። ግን ሜትር ከ50 ነው ብለው የሚሸጡት። ይሄ ግን ሜትር ከ50 ነው። ሳፊ ምን አለችኝ እሷ የምትፈልገው 5 ሜትር ነው። ግን 3 ፍሬ ይበቃኛል ብሩ እንዳይበዛብኝ ብላይ ነው። ይሄ እንደምታዩት ስፋቱ ማለት ነው 1 ሜትር ከ50 ነው። እንደዚህ ሰፊ ነው። ማሻአላ ተባረከ ረህማን። እነዚህ 3 ፍሬ አንድ አይነት ነው የገዛሁላት። 3 በአንድ ማለት ነው። አያምሩም? በአላህ ማሻአላ። ሌዘር መጋረጃ ዋጋ ቅናሽ ካላችሁ እንደዚህ አይነት ነው ማለት ነው። ወፍራሙ ብቻ ነው፣ ስስ የለውም። እዚህ ጋር አንድ ነጠላ አላት። ያኔ 3 መጋረጃ በ4500 ብር ነው የገዛሁላት ማለት ነው። ወደ ምንጣፉ ስመጣ ትናንትና በቀይ ቡኒ አሳይቻችኋለሁ። ይሄ ወደ ውሃ ሰማያዊ ብሉ ይሄደ ነው። ብሉ ብላክም አይደለም፣ ወደ ውሃ ሰማያዊ ነገር ይሄደ ነው። እንደምታዩት ወደ ሲሊቨር ውሃ ሰማያዊ እንደዛ ነገር በጣም ነው የሚያምረው። ማሻአላ ዋጋው 10500 ብር ነው። እንደዚህ ሆኖ መምጣቱ ራሱ እኔ እንዴት ደስ እንዳለኝ ማሻአላ ነው። እንግዲህ ፍራሹም ምላው ላይ ነው ያለው። ከፍራሹም ወደዛ እስከዚህ ድረስ አለው ማለት ነው። ስፋቱን እዩት።
ማሻአላህ ብያለሁ። በጤና በአፊያ የሚጠቀሙበት ያድርጋቸው እና ፍራሹን ላንሳና እስኪ ሙሉውን ደግሞ አሳያቸዋለሁ። በጣም ነው የምታምረው፣ ለየት ያለች ናት። እንግዲህ ይሄ ምንጣፍ እንደምታዩት ማለት ነው ከዚህ ጀምሮ እስከዛ ወዲያ ድረስ 2 በ4 ጎኑ 2 ሜትር ነው፣ ቁመቱ 4 ሜትር ነው። 3 በ4 የለውም እንዴ ብላችሁኛል። 3 በ4 እስካሁን እዚህ አላየሁም። አረብ ሀገር ግን ሲያስተዋውቁ አይቻለሁ ማለት ነው። እዚህ እስካሁን አልመጣም። 3 በ4 ማለት ነው። 3 በ4 ከፈለጋችሁ ቱርክ ወፍራሙ ወይም ደግሞ ምንድነው የኢራን ስታንዳርድ የሆነው ምንጣፍ ነው 3 በ4 ማለት ነው ያለው ዋጋ 3 በ4ቱ 46 ሺህ ብር አሁን ለታ ገዝቻለሁ። አይታችሁታል ብዬ አስባለሁ። ከዛ ብርድ ልብሷ ላሳያችሁ። ከዛ እዚህ ጋር ደግሞ ብርድ ልብስ 4.5 አላት 4 ኪሎ ተኩል ማለት ነው። ዋጋው 9 ሺህ ብር ነው ሁለቱ ማለት ነው። 4500 4500። ዛሬ እንግዲህ የሚያሳያችሁ አብደል ፈታህ ነው ያሳያችኋል ማለት ነው። የኔ ጠቋራ ወንድም ዛሬ ምን ማሳያችሁ እንግዲህ አዲስ ገልብጠዋል። እሺ ዛሬ ካሜራ አንቺ ያዢ እኔ ላሳይልሽ ብሎ ነው። እንደዚህ እንደምታዩት ከመጀመሪያው እሱ ስለሌለ ነው ካሜራ በአንድ እጅ ይዤ ስለነበረ። እዚህ ጋር እንደምታዩት ኮሪ ነው የሚለው ጽሁፉ። ልስላሴው ምናምን ልነግራችሁ አልችልም። ማሻአላ ቆንጆ ብርድ ልብስ ነው እንደምታዩት ማለት ነው። ከለር ደግሞ በቃ ምንም ጥያቄ የለውም። ቆንጆ ነገር መርጬ ነው የገዛሁላት። ኢትዮጵያ በቂ ከዚህ በላይ ብርድ ልብስ አትግዙ። ከ4.5 በላይ 12 ኪሎ 6 ኪሎ እያላችሁ አትግዙ። በቂ ነው ይሄ። ከዛ ሁለተኛዋ ደግሞ እንደዚህ ምታምር ቆንጆ፣ ሁለቱም በቡኒ ነው። ወላኪን ግን ቆንጆ ቆንጆ ብርድ ልብሶች ናቸው። ሁለቱም በ9 ሺህ ብር ነው የገዛኋቸው ማለት ነው። ማሻአላህ ልስላሴው ልነግራቸው አልችልም ማለት ነው። እና ይሄንን ይመስላል። ያው አብዱ ያስተዋውቅ ሁልጊዜም ወይስ እንዴት ትላላችሁ? ማስታወቂያ ትሰራለህ? ከተመቻችሁ ቀጣይ እንሰራላችኋለን። ይሻላል። ከተመቻችሁ ቀጣይ ማስታወቂያ ሰራለሁ እያለ ነው እንግዲህ። እንደዚህ የኔን እኔም ምንድን ፕሮሞሽን መሰራት የሚፈልጉ ከሆነ እንግዲህ ሀባይ የዛሬው ገቢያችን ይሄንን ይመስላል። ፕሮሞሽኑን ደግሞ ወሰቡበት ማለት ነው። ያው እኔ ነኝ የማሰራ እንጂ እኮ ሌላ ሰው የለም እዚህ። ፌመስማ ነህ እንግዲህ ፈምሰሃል እኮ ከዚህ በላይ ፌመስ ደግሞ እኮ ማለት ነው። ባለፈ ልንገርህ አልነገርኩም ማለቴ አልሰጠውሁም። አንዲት እህታችን ሁልጊዜ እቃ የምታዘኛለች የደሴ ልጅ ናትና ስሟን መጥቀስ አልፈልግም። ያው ምን ብላለይ አንተ ከትምህርት ቤት የመጣህ ጊዜ ማለት ነው የተሸለምክ ጊዜ ከዛ 1000 ብር ለካርድ መሙያ ይሆናል ብላ ሰጥታለች። ግን እኔ ረስቼው አልነገርኩም። ከዚህ በላይ ፌመስነት አለ። ስለዚህ ደግሞ ፌመስ ከሆነ መስራቱን በጣም ቀላል ነው የሚሆነው። ፕሮሞሽን ቀጣይ ቴንኪው በጣም የማመሰግነው እንግዲህ አመስግኝ። እኔ ላመስግንልህ። እሺ እንግዲህ ሀባይብ ሰላም ሁኑልን። ወሬ አበዛንባችሁ።